ፍርሃት እቀለብሰውና የናንተ የሚያሰጋችሁን ነገር ከናንተ ላይ እከላከልላችኋለሁ። በተግባርም አሳይቶታል ነብዩ ሰለላሁ ዐለይሂ ወሰለም 313 የሚሆኑ ከመካከላቸው 30% የሚሆን ለጦርነት የሚሆን ማቴሪያልና ዝግጅት የተላበሰ ክፍል አልነበራቸውም። 30% የሚሆን ተቃራኒ ክፍላቸው ግን 313ን በሶስት የሚያጥፍ ለዛውም ደግሞ በዛ ወቅትና በዛ ሰዓት የነቃ የተደራጀ የታጠቀ የሰነቀ አካል ገጠማቸው። ያን ሰዓት ነው فلا تخافوهم وخافوني እነሱ እንዳትፈሩን እንፍሩ። ነብዩም ሰለላሁ ዐለይሂ ወሰለም በደንብ አድርገው አላህን ተማጸኑ። አላሁ ተባረከ ወተዓላ የታጠቁ አካልና ክፍሎችን ከነዚህ አማኞች ፊት እነዚህን ካህዲዎች ሊፋለሙ የመላእክት ጁንዲን አወረደላቸው። እነሱን ከኋላ ደጀን አረጋቸው። ከፊት ለፊት የሚፋለሙትን የመላእክት ጁንድ አደረገ አላህ። ያ የታጠቁ አንድ እኔ ለ40 እኔ ለ30 እኔ ለ10 እያሉ ምለው ነው ከሰፈራቸው ሲወጡ በጥቂት መላእክቶች አላህ Subhanahu Wa Ta'ala ሁላቸውንም የጅምላ መቃብር ሆነው ተመለሱ ቀሩ። ولذلك خوف عبادة ነው። ስትፈራ እንደ አላህ Subhanahu Wa Ta'ala ሁለመናህና ሁለንተናዊ የተሟላ ቁድራ ችሎታ ባለቤት የትኛውም ነገር ከእይታውና ከሱ ቁጥጥር ውጭ ሊሆን የሚችል ነገር ምንም እንደሌለ አምነሃል። አላህን መማፀን፣ አላህን መፍራት፣ አላህን አንተ አጽናኝ፣ አታጠክረኝ፣ አንተ እርዳኝ ማለት ያን ጊዜ አላህ Subhanahu Wa Ta'ala ነስሩ ተእይዱ ፈጥኖ ደርሶ ሲታደግ ታገኘዋለህ። ሁለት ትክክል በእኔ ያመናችሁ አማኝ ኢን ኩንቱም በሚል አጠነከረው አላህ። እምነታችሁ ላይ መድላ ሳይሆን ስር የሰደደ በደንብ በስጋችሁ የተዋሃደ ከሆናችሁ እኔም ብቻ ፍሩ ይላል አላህ። ወኢንሻአላህ ለዛሬ እዚህ ይበቃናል። ቀሪ ክፍሎች الاسبوع القادم የሚመጣው ሳምንት የምንመለከት ይሆናል። جعلني الله واياكم ممن يستمعون القول ويتبعون احسنه وشكرا لاستماعكم وجزاكم الله خير الجزاء. سبحانك.